ሊባኖስ ያሉ ኢትዮጵያውያን በጦርነት ውስጥ እንዴት እየኖሩ ነው? አሜሪካና እስራኤል ከኢራን ጋር ጦርነት በጀመሩበት ዕለት እስራኤል በተመሳሳይ ሊባኖስ ውስጥ ጥቃት ከፍታ እግረኛ ወታደሮችን ጭምር በማሰማራት የተጠናከረ ወታደራዊ ዘመቻ እያካሄደች ነው። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። ማክሰኞ ሌሊት አሜሪካና ኢራን የተኩስ አቁም በማድረግ መስማማታቸውን ተከትሎ ረቡዕ ዕለት የእስራኤል ጦር በመላው ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን አስታውቋል። በዚህ ጥቃት ከ180 በላይ ሰዎች ሲገደሉ ከ700 በላይ ደግሞ መቁሰላቸውን የአገሪቱ ጤና ሚኒስቴር ያወጣው መረጃ ያሳያል። የካቲት 21 2018 ዓ.ም አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ አያቶላህ አሊ ኻሜኔ መገደልን በመቃወም ሂዝቦላህ ወደ እስራኤል ሚሳኤል በማስወንጨፍ ውጊያውን ተቀላቅሏል። እስራኤልም የሂዝቦላን ወታደራዊ ኢላማዎች ናቸው ያለቻቸውን ስፍራዎች መደብደብ የቀጠለች ሲሆን ይህንንም ተከትሎ በርካቶች ከቤታቸው ተፈናቅለው በቤይሩት ጎዳናዎች፣ በቤተ ክርስቲያናትና በመጠለያ ስፍራዎች ውስጥ ይገኛሉ። በርካታ የውጭ ሀገር ዜጎች በተለያዩ የሥራ መስኮች ላይ ተሰማርተው በሚገኙባት ሊባኖስ ውስጥ ኢትዮጵያውያንም እየተካሄደ ባለው ጦርነት ለችግር መዳረጋቸውን ይናገራሉ። ይህ ዳይህ የሚባል አካባቢ ነው። አሁን ብቻ ሳይሆን ከዚህ ቀደም እስራኤልና ሂዝቦላን ፍጥጫና ግጭት ውስጥ በገቡ ቁጥር የጥቃት ኢላማ መሆኑን ትገልጻለች። ባለፈው ዓመት ብዙ ስቃይና መከራ አሳልፈናል። በዚያ ስጋት ውስጥ ነው አሁን እንደተኛን ሌሊት ድብደባው የተጀመረው ብላለች። ይቺ ኢትዮጵያዊት የምትኖርበት ሕንፃ በእስራኤል ኢላማ ውስጥ እንደነበርም ስትጠቅስ እኛ እየወጣን ነው የምንኖርበት አፓርታማ ከኋላችን የወደቀው ስትል ከጥቃቱ ለጥቂት መትረፋቸውን ትገልጻለች። የሶስት ልጆች እናት የሆነችው ይቺ ኢትዮጵያዊት ልጆቼን ይዤ መሮጤን ነው እንጂ ሌላ ነገር አላስታውስም በማለት ጥቃቱ ከባድ እንደነበር ጠቅሳለች። ከላይ እሳት ሲዘንብ እያየን አጠገባችን የሕንፃ ፍርስራሽ ክምር እየተመለከትን መኖር ከባድ ነው። የምንኖርበትን አካባቢ ለቀን ከወጣን 1 ወር እያለፈን ነው ስትል ትናገራለች። ኢትዮጵያዊቷ እናት በወቅቱ የተፈጠረባት ድንጋጤ ግን ከውስጣችን አልወጣም ትላለች። በዚያ ላይ እናት ሲኮን ከልጆች ጋር አስቸጋሪ ነው። በጦርነት ውስጥ ደፋር የሚባል እንደማይኖር የምትገልጸው ይቺ ኢትዮጵያዊት ማንኛውም ሰው እኩል ልብ ነው የሚኖረው በማለት ያለውን ሁኔታ ታስረዳለች። በደቡባዊ ሊባኖስ ሳይዳና አንዳያ አካባቢ የሚኖሩ 2 ኢትዮጵያውያኖች በበኩላቸው በሚኖሩበት መጠለያ አጠገብ የሚገኝ ሕንፃ ላይ ጥቃት መፈጸሙንና መቃጠሉን ይናገራሉ። ጦርነቱ ከተጀመረ አንስቶ በመጠለያ ውስጥ ነው ያለነው የሚሉት እነዚህ እናቶች ተስፋችን መድኃኔዓለም ነው፣ ሌላ ተስፋ የለንም ሲሉ ስላሉበት ሁኔታ ለቢቢሲ አማርኛ ተናግረዋል። የዕለቱ ሁኔታዎችን ከመሻሻል ይልቅ እየባሰ ነው የሚሄደው የሚሉት እነዚህ ኢትዮጵያውያን 1 ወር ከ5 ቀናት እንደሆናቸው ይናገራሉ። በቤይሩት በአንድ ቤተ ክርስቲያን ውስጥ ከ3 ልጆቿ ተጠልላ የምትገኘው ኢትዮጵያዊትም ጥቃቱ በተፈጸመበት ዕለት ውጭ ማደራቸውን ታስታውሳለች። አሁን የተጠለሉበት ቤተ ክርስቲያን ደህንነቱ የተጠበቀ ቢሆንም እስራኤል በመላው ሊባኖስ እየፈጸመች ያለችውን መጠነ ሰፊ ጥቃት ተከትሎ አካባቢው በ4 እና በ5 ሚሳኤሎች መመታቱን ተናግራለች። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም ከፍተኛ የአየር ድብደባ ከተፈጸመ በኋላ የሊባኖስ ወዳጆች በሙሉ የእስራኤልን ወታደራዊ እርምጃ በሚችሉት መንገድ ሁሉ እንዲያስቆሙ ተማጽነዋል። ናዋፍ ሳላም በኤክስ ገጻቸው ላይ እስራኤል በሊባኖስ በተለይም በዋና ከተማይቱ ቤይሩት በተለያዩ አካባቢዎች ያልታጠቁ ሰላማዊ ሰዎችን ሕይወት እየቀጠፈ በሕዝብ በተጨናነቁ የመኖሪያ ሰፈሮች ላይ ያነጣጠረ ጥቃት መፈጸሟን ቀጥላለች ብለዋል። አሜሪካና ኢራን ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ላይ ሲደርሱ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ይህ ሊባኖስን አያካትም በማለት ግዙፍ ያሉትን ጥቃት መፈጸም ቀጥለዋል። ኢትዮጵያውያን በእንደዚህ አይነት አስቸጋሪ ወቅት ለመደጋገፍ እንደሚመቻቸው በሚል የተለያዩ ቡድኖች ያቋቁማሉ። የልጆች እናት የሆነችው ኢትዮጵያዊቷ እርሷም 170 በቤይሩት የሚኖሩ ኢትዮጵያውያን እናቶች ያሉበት ጽናት ማዘርስ የተሰኘ ቡድን መስርታ እርስ በርስ ይደጋገፋሉ። ከእስራኤል የሚሰነዘርን ጥቃት ሸሽተው በቤተ ክርስቲያንና
ሌሎች መጠለያዎች የሚገኙት ኢትዮጵያውያኖቹ ከመንግስት ድጋፍ እንደማያገኙ ትገልጻለች። መንግስት የራሱን ዜጎች ነው የሚደግፈው የምትለው በቤሩት የምትኖረው ኢትዮጵያዊት በመጠለያዎችና በትምህርት ቤቶች ላይ ሲከፈቱ ለእኛ ለስደተኞች ያ ነገር ክፍት አይሆንም፣ ለሀገሩ ዜጋ ነው ቅድሚያ የሚሰጡት ስትል ያለውን ሁኔታ ታብራራለች። በመጠለያ ውስጥ ምግብ ማብሰል ስለማይፈቀድ የተለያዩ በጎ አድራጎት ድርጅቶች የበሰሉ ምግቦችን ለተፈናቀሉ ሰዎች እንደሚያቀርቡ ትገልጻለች። የተደራጁ ኢትዮጵያውያንም እንዲሁ ምግብ እያዘጋጁ በመጠለያ ውስጥ እንደሚያቀርቡ ተናግራለች። ጽናት ማዘርስ ግሩፕ በመጠለያ ውስጥ ላሉ ምግብ አብስሎ ማቅረብ ሲፈልግ የደረቅ ምግብ እርዳታ ከሚሰጡ ተቀብሎ በማብሰል ያቀርባል። እርሷም ባለችበት የቤተ ክርስቲያን መጠለያ 200 ያህል ሰዎች የሚገኙ ሲሆን ከእነዚህም መካከል ኢትዮጵያውያን እናቶች እስከ 20 እንደሚሆኑና ልጆች ደግሞ 28 መሆናቸውን ተናግራለች። አሪሳ በሚባልና በርካታ ክርስቲያኖች በሚኖሩበት አካባቢ በሚገኙ መጠለያዎች የቤተ ክርስቲያኑ እንደሚገኙ በመግለጽ እዚያ ያለው ሁኔታ ቤሩት ካሉት እንደሚሻል ታስረዳለች። እስራኤል ለሊባኖስ ጥቃት በከፈተችበት ወቅት በአገሪቱ የክረምት ጊዜ እንደነበር እንዲሁም የአየር ሁኔታ በጣም ይቀዘቀዝ እንደነበርና እንደሚዘንብ ትገልጻለች። መንገድ ላይ እንኳን ድንኳን ዘርግተው ለመኖር በጣም አስቸጋሪ ነው፣ ባለፉት ቀናት እየዘነበ ነበር በማለት የአየሩ ሁኔታም ፈታኝ እንደሆነባቸው አስረድታለች። በርካታ ኢትዮጵያውያን ከከተማ ወጣ ብሎ በሚገኘውና አብዛኛው ክርስቲያን ወደ ሆነው ማህበረሰብ ምንም እንኳን ቅዝቃዜው አስቸጋሪ ቢሆንም በዋና ከተማው ካለው የጎዳና ሁኔታ ይሻላል በሚል እንደሚሄዱ ጨምራ ትገልጻለች። ቤተክርስቲያኒቱ ውስጥ የተጠለሉ ከኢትዮጵያውያን በተጨማሪ የባንግላዴሽ፣ የስሪላንካና የሱዳን ዜጎች መሆናቸውን ኢትዮጵያውያኑ ለቢቢሲ እንዳሳሰባቸው ተናግረዋል።